የፓኪስታን እፎይን በኢትዮጵያ ስንጠብቅ በፓኪስታን ከተፍ ብሏል። አስደናቂውን መረጃ ይዘናል። ኢየሱስ ክርስቶስን አምላክና ጌታ አድርጌ በመቀበሌ በእኔ ላይ የነበራቸው ጥላቻ በቤተሰብነት ሳይሆን በነፍሰ ገዳይነት ነበር ይመለከቱኝ የነበረው። አሁን ሰው መጾም ትቶ የጾም ምግብ ማማረጥ ጀምሯል። ሰሞኑን የምግብ ማስታወቂያዎች አይታችኋል። ሚዲያው ላይ የጾም ክትፎ፣ የጾም በርገር፣ የጾም ዱለት፣ የጾም በቃ በጣም ሰው ከእህል ጋራ መለያየት እንዳቃተው የሚያስታውቀው ይሄንን እኮ ነው። ሽብሻቦ ማርያም ገዳም ሴቶች አያጊጡ አይልም መጽሐፍ። ሴቶች አያጊጡ አይልም። በነገራችን አንዳንድ ሰው መዝረክረክን ክርስትና አድርጎ የሚረዳ ሰው አለ። እሱም ትክክል አለ። ዝርክክ ማለት ክርስትና አይደለም። አንድ ቀን ህሊናችንን ሰብስበን የምንጸልይበት ጊዜ ይመጣል። በነገራችን ላይ ሁላችሁ ደረጃችንን ማወቅ ጥሩ ነው። ሁሉ ጊዜ የእግዚአብሔርን ሐሳብ ብቻ የሚያስብ ልብ ሊኖረን አይችልም አሁን ባለንበት ደረጃ። ምክንያቱም እኛ በምድር ላይ የምንኖር ዓለማውያን ገና በጦርነት ውስጥ በሰልፍ ውስጥ ያለን፣ ሰልፍ አላበቃንም እኮ አላቆምንም እኮ። በጦርነት ውስጥ ያለ ንጉስ ዙፋን ላይ ተቀምጦ እንዲሁ ዝም ብሎ ሊያደር ይችላል? የኦርቶዶክስ ተዋህዶ እምነት የመገለጥ እምነት ነው። ተዋህዶ እምነት ከስሜት ሕዋሳቶቻችንም በላይ ልንመረምረው የማንችለው እውነት እንዳለ ማምነን የምንቀበለው ነው። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃውን ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብራችሁና አጋርነታችሁ በማሳየት ከጎናችን ቆሙ። ዛሬም እጅግ አስቸኳይና ሰበር የሆነ መረጃ እየመጥቻለሁ። ታዲያ ላይኩ ከ1000 በላይ ማለፍ አለበት። ሁላችሁም ታዲያ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ትብብር አጋርነታችሁን እያሳያችሁ ከጎናችን ቆሙ። 100,000 እንድረስ። ወደ መረጃችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናቱ እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? ውድ ቤተሰቦች ይህን መረጃ እንግዲህ ላይክና ሼር በማድረግ ጀምሩ። የዩቲዩብ አልጎሪዝም መረጃውን ለመላው ዓለም ስለሚያዳርስ ሁላችሁም ላይክ አድርጉ እያልኩኝ ወደ መጀመሪያ መረጃ እናመራለን። በመጀመሪያ የምናገኘው የዲያቆን ዘላለም ታየን መልእክት ይሆናል። ስለ ቤተ ክርስቲያን እንዲህ ይለናል። ኦርቶዶክስ ተዋህዶ እምነት የመገለጥ እምነት ነው የሚባለው። የመገለጥ እምነት ብቻ ደግሞ ሳይሆን የኦርቶዶክስ ተዋህዶ እምነት ከስሜት ሕዋሳቶቻችንም በላይ ልንመረምረው የማንችለው እውነት እንዳለ ማምነን የምንቀበለው ነው። ስለ እግዚአብሔርም የምናስተምረው ይሁን ቤተ ክርስቲያን ስላላት ማንኛውም ዕውቀት ክርስቲያኖች ማወቅ ያለብን ነገር ስለዛ ነገር የምንማረው ነገር ምናልባት ስለዛ ጉዳይ ለተገነዘብነው ያወቅነው ተገልጦ የሰማነውና የተማርነው ካልሆነ በቀር በምልአት ያንን ነገር ከዛ ምንም ነገር የጎደለ ነገር የለም ማለት ነው ብለን የምናስተላልፈው አይደለም። ፍጥረታት ስለ እግዚአብሔር ያላቸው ዕውቀት ራሱ ባለቤቱ እንዲያውቁት የፈቀደላቸውን ያክልና እንደገለጠላቸው ነው እንጂ በምልአት የሚያውቁትና የሚረዱት ነገር አይደለም። አንደኛ በአመክንዮ እንኳን ወይም ሎጂካሊን በለው በእንግሊዘኛው ብታስቡት ስለ እግዚአብሔር በምልአት ሙሉ ነገሩን አውቀን ጨርሰናል ማለት ስለ እግዚአብሔር የመረመረው ጭንቅላታችሁ ራሱ እግዚአብሔር የደረሰበት ደረጃ ላይ ደርሷል እንደማለት ነው። ይህ ደግሞ ክህደት ነው። ሰው አይምሮ ሊራቀቅ ይችላል። ሰው አይምሮ ሊያስብ ይችላል። ሰው አይምሮ በደንብ አድርጎ ነገሮችን ሊፈትሽ ይችላል። ፈተሸ፣ አወቀ፣ ተመራመረ። ነገር ግን ማለት በምልአት ያንን ነገር አውቆ ተገንዝቦ ስለዛ ነገር ምንም ነገር ሳይጎለው ማስተማር ቻለ ማለት ግን አይደለም። ለዛ ነው ስለ እግዚአብሔር ቤተ ክርስቲያን የምታስተምረው ነገር በሙሉ ከምናያቸው ነገሮቻችን በላይ እንደሆነ አምነን የምንቀበላቸው ናቸው። እንኳን ይቅርና ስለ እግዚአብሔር በነገራችን ላይ ፍጥረታት ዘንድ የምንመለከታቸው ነገሮች በሙሉ የምናያቸውን የዓይናችንን የማየት ልክ ሚዛን ውስጥ ያሉ ናቸው እንጂ ሁሉንም ነገር ይሄ እንኳን ስጋዊ ዓይናችን ሊመረምርና ሊያይ አይችልም። በእኛ አይምሮ ውሃ ሲፈስ የምናውቀው የሰውነትን እድፍ ሲያጸዳ ነው። በእኛ አይምሮ የሰውነትን እድፍ የሚያነጻ ውሃ ግን የእግዚአብሔር ቅዱስ የሆነው መንፈስ ሲያድርበትና ቃሉ ሲጠራበት ህሙማነ ስጋንም ህሙማነ ነፍስንም ይፈውሳል ያድናል ማለት እንዴት በዚህ ስጋዊ በሆነች አይምሮአችን ልናስረዳው እንችላለን? ይሄን አምነን የምንቀበለው ነገር ነው። በአይነ ስጋችን
የቱ ጋ ነው የእግዚአብሔር መንፈስ ውሃ ውስጥ ያደረው ብለን አንፈልግም። እንዳደረ ግን አይናችን ስላላየም ቢሆንም እናምነዋለን፣ አምነንም እንቀበለዋለን። እየሰማችሁኝ ነው? ይሄ ክርስቲያኖች ስለ እምነታችን ቢያንስ በጥቂቱ ማወቅ የሚጠበቅብን ነገር። ይሄንን ያልኳችሁ ለምንድን ነው? የቤተ ክርስቲያናችን ትምህርቶች የመገለጥና ከስሜት ሕዋሳቶቻችን በላይ እንደሆኑ ብቻ እንድናውቅም ጭምር አይደለም። ከመገለጥና ከስሜት ሕዋሳቶቻችን በላይ የሆኑ ብቻ ሳይሆን የኦርቶዶክስ ተዋሕዶ እምነታችን የምንቀበለው ትምህርት በስራም ጭምር የሚተረጎም ነው። ሰው የተገለጠውን ነገር ካመነ በኋላ ያመነውን ነገር በተግባር እንዲኖረውም ጭምር ይጠበቅበታልና ቤተ ክርስቲያን ደግሞ ይሄንን ያመነችውን እምነት የምታስተምርበት የትምህርት መስኳ በሶስት ነው የሚከፈለው። አንደኛው ዶግማ ነው፣ ሁለተኛው ቀኖና ነው። ለመምራችን እግዚአብሔር አምላክ ቃሉን ያሰማል። እንግዲህ ሰፋ አድርገው ተንትኖ ነው የነገሩን። ወደ ቀጣይ እስቲ እናምራ። በቀጣይ እንግዲህ አንዲት ነገር ላሳያችሁ ፈልጋለሁ። እሱ ምንድነው? የሽብሻቦ ማርያም ገዳም እንግዲህ ያው በማህበራዊ ሚዲያ ላይ ከምናያቸው አንዳንድ ስርዓቶች መካከል በተለያዩ ሀገራት ላይ የምናያቸውን ባህሎች ናቸውና ከዛ ጋር በተገናኘ ያለውን በገዳመ ሽብሻቦ ወይም በሽብሻቦ ማርያም ላይ የሚታየውን ትዕይንት ወንድማችን ተንተን አድርጎ በስፋት አስረድቶናል። እሱን ተከታትለን እንመለስ። ድንግል ማርያም ጸሎታቸውን ትስማ። እውነት እያሉ ያሉት እለምናታለሁና ልጇን ትለምን፣ እማጸናታለሁና ልጇን ትማጸን። ስለ ወጣት፣ ስለ ሕፃናት፣ ስለ ትልልቆች፣ ስለ ሀገራችን፣ ስለ ቤታችን፣ ስለ መሬት፣ ስለ ታቦትና ስለ ወንድሞች፣ ስለ ግፋችን፣ ስለ ጭንቀታችን፣ ስለ ጊዜያችን፣ ስለ ሰላማችን እለምናታለሁና ልጇን ትለምን፣ ለምኝላቸው እያሉ ነው። እንግዲህ ስቃይ ይብቃቸው፣ ግፍ ይብቃቸው ትበለን ድንግል ማርያም ከልጇ ከወዳጇ ትለምንልን። የእነዚህን ወጣቶች ጸሎት ትስማ። በሰሚነሽ ኪዳነ ምሕረት የሚደረግ ጸሎት ነውና ሁላችሁም ድንግል ማርያም ጸሎታችንን ሰምታ ወደ ልጇ እንድታደርስ ለምኑልን። ለምናት አለውና ልጇን ትለምን። በጣም የሚወደድ ነው። እንግዲህ ያው በሀገራችን፣ በዓለማችን፣ በቤተ ክርስቲያናችን በተለያዩ ቦታዎች ላይ የሚደርሱ መከራዎች፣ ችግሮች፣ ስደቶች፣ መፈናቀሎች ዛሬም ድረስ እንደቀጠሉ ነው። በዚህ የተነሳ በርካቶች በብዙ መከራ ውስጥ ዋይታ ውስጥ ይገኛሉ እና ለምናት አለው በሚል ያስተላለፉት መልእክት ለብዙዎቻችን ትምህርት ይሆናል ብዬ አስባለሁ። መምህር ጳውሎስ የመጋቤ ሃይማኖት መምህር መንግስቱን ወይ ቀሲስ መንግስቱን የእናቴ ልጅን ዋቢ በማድረግ ያስተማሩትን ትምህርት እንከታተል። ከጾም ጋር በተገናኘ አስደናቂ ነገር ሰሞኑን የምግብ ማስታወቂያዎች አይታችኋል። ሚዲያው ላይ የጾም ክትፎ፣ የጾም በርገር፣ የጾም ዱለት፣ የጾም በቃ በጣም ሰው ከእህል ጋራ መለያየት እንዳቃተው የሚያስታውቀው ይሄንን እኮ ነው። የጾም ብሎ አምጥቶታል። ቀሲስ መንግስቱ የሚባሉ ትልቅ ካህን አሉ አይደለ? እግዚአብሔር እድሜያቸውን ያርዝመው። አንድ ሰሞን ሸኖ ለጋቂ ቤሲ ሲታወቅ ትዝ ይለኛል። የእናቴ ልጅ የጾም ቅቤ መጥቶልሃል፣ ነገ የጾም በሬ ይመጣል ብለው ተናግረው ነበረ። እንዳሉት እሳቸውም ሳይሞቱ በህይወት እያሉ ተመለከቱት። የጾም በሬ መጥቷል፣ የጾም ክትፎ፣ የጾም ጥብስ አሰራር አይደል? የጾም በርገር አሰራር፣ የጾም ዱለት አሰራር። ሐሳባችን ምግቡ ላይ ነው እንጂ እግዚአብሔርን በጾም የማግኘት ላይ የለንም። ተመዝነናል። ተመዘንክ ቀለ ተገኘ። የምግብ ሜኖ ነው አሁንም ያዝነው። የጸሎት መጽሐፍ መያዝ አልቻልንም። በፍጹም የምግብ ሜኖ፣ በጾሙም የምግብ ሜኖ። መች ተለይተን ለእግዚአብሔር ጊዜ እንስጠው። ተመዘንክ ቀለ ተገኘ። ዓለም ቀሏል። ስጋ ሸቷል። ጉዞ በሙሉ ስህተት ነው። ለስህተታችን ሌላ ስህተት ነው የምንፈጥረው። ለስህተታችን ሌላ ስህተት ነው። አያችሁ፣ ሚዛን ማለት ፍትህን የሚያሳይ ነው አይደል? የፍርድ ቤት የሀገራችን ፍርድ ቤት ስዕሉ ምንድን ነው? ሚዛን የያዘ ሰው ነው አይደል? ያውም የወንድና የሴት መልክ ያለው ይመስለኛል አይደል? ተባይትና አነስ። ልክ ነኝ አባቴ?
ለሁሉም ጾታዎች ምን መሆንን ያሳያል። ውስጥ ስንገባ ግን ያንን እናየዋለን። የኛም ክርስትና አርማ ብቻ ይሆናል። ትልቅ መስቀል አንገቱ ላይ አድርጎ ያጎራረስ ውድድር ሲያደርግ ታዩታላችሁ። ትልቅ መስቀል አንገቱ ላይ አድርጎት ሲደንስ ታገኙታላችሁ። የተፈቀደ ነው የሚመስለው ኃጢአቱ። ስለዚህ ተመዝነናል። እግዚአብሔር ሁሉን ፊት ለፊታችን አድርጎታል። ወደ እሳት የሚወርድ ሰው በዛ። አቅረብኩ ለከ እሳተ ወማያር ማየው እሳት ነው ደይዴካ በተፈቀድከ ነው መልእክቱ። እሳትና ውሃን ላንተ አዘጋጀው፣ ወደ ፈቀድክበት ሂድ። ሁለቱም ቀርቦልሃል። ፈተና መብት ነው፣ ውጤት ግዴታ ነው። ፈተና መብት ነው፣ ያው ውጤት ደግሞ ግዴታ ነው። ከጾም ጋር በተገናኘ ያለው ነገር ነው በጣም በስፋት ያቀረቡልን። ወደ ቀጣይ መረጃ እናምራ። የበፊቱና አሁን ያለበት ሁኔታ በአብያተ ክርስቲያናት ከኢትዮጵያ ውጭ ባሉ አብያተ ክርስቲያናት ጥንት የነበረው በተለይ በሀገር አሜሪካ በተለያዩ ቦታዎች ላይ አውሮፓ፣ አውስትራሊያ ያሉትን አንስተው አሁን ደግሞ ያለበትን ሁኔታ ዲያቆን ሄኖክ እንዲህ ሲል ይነግሩናል። አሁን በጣም የሚገራርሙ የቤተ ክርስቲያን ህንፃዎች ላሳያችሁ። አውሮፓ ውስጥ ያሉ ናቸው። እንግሊዝ ውስጥ፣ ሆላንድ ውስጥ፣ ዴንማርክ ውስጥ ያሉ ፎቶዎች ናቸው። በጣም በሚያማምር ኪነ ህንፃ የተገነቡ አብያተ ክርስቲያናት ናቸው። የምታዩቸው አብያተ ክርስቲያናት በጣም በብዙ ገንዘብ የተሰሩ ናቸው። አሁን ያሉበት ሁኔታ ደግሞ ይህን ይመስላል። አንደኛው ላይብረሪ ሆኗል፣ ፐብሊክ ላይብረሪ ሆኗል። እንደምታዩት ይሄኛው ሬስቶራንት ሆኗል። ትንሽ ብራይትነሱ አይታያችሁ ይሆናል። ይሄ እንደውም ኪንግ ሳይዝ ቤት ተብሎ በጣም በውድ ዋጋ ቅድስተ ቅዱሳኑ ላይ ታቦቱ ያለበት ቦታ ላይ አልጋ አለ። ብዙ ከፍለህ የምትተኛበት ሆቴል ነው። እንደምታዩት ሬስቶራንት ነው፣ ቤተ መቅደስ ነው። እንደምታዩቸው ሬስቶራንቶች። ይሄ ደግሞ ናይት ክለብ ነው። ቤተ ክርስቲያን ነው ከውጪ፣ ውስጥ ስትገባ ናይት ክለብ ነው። ሌሊቱን ይጨፈርበታል። ይሄ ደግሞ ዳንስ ትምህርት ቤት፣ ባሌ ዳንስ ትምህርት ቤት ነው፣ ግን ቤተ ክርስቲያን ነው። እንደምታዩቸው ሞልም አለ። ምን ማለት መሰላችሁ? አያድርገውና ሰው መገንባት ካልጀመርን ነገ የኛ አብያተ ክርስቲያናት እንደዚህ አይነት ዕጣ ሊደርሳቸው ይችላል። ከዛ ሐዋሳ ገብርኤል ገብቶ ምሳ በልቶ የሚወጣ ሰው ይኖራል። ነገ መኝታ ከፍሎ አድሮ የሚወጣ ሊኖር ይችላል። አይ እንደዚህማ አትበል አታሟርትብን እንዳትሉኝ፣ ከኛ የባሱ ቅዱሳን የነበሩባቸው ቦታዎች እነ ቅዱስ ዮሐንስ አፈወርቅ ያስተማሩባቸው እነ ሀጊያ ሶፊያ አሁን መስጊድ ናቸው። ሚውዚየም ነበረ፣ ለአውሮፓ ህብረት ሲባል ለፖለቲካል ኮሬክትነስ መልሰው አድርገውታል። ይሄ እኛ ከማን በልጣለን? ከማንም አንበልጥም፣ ከማንም አንበልጥም። ሰው ላይ ህንፃ መገንባት አቁመን ሰው መገንባት ካልጀመርን ይሄ ይመጣል። ህንፃ መገንባት አቁመን ሰው ላይ ካልሰራን ይሄ ይመጣል። የዲያቆን ሄኖክ ኃይሌ መልእክት ትክክለኛ መልእክት ነው። በነገራችን ላይ አብዛኛው አብያተ ክርስቲያናት አብዛኛው ቦታዎች ላይ አጥቢያዎች ላይ የሚለመነው ስለ ህንፃ ቤተ ክርስቲያን ነው እንጂ ሰውን ለማነጽ አይደለም። ብዙዎቻችን እንደተመለከት ነው ከሆነ በብዙ ቦታዎች ላይ ማለት ነው። ህንፃ ቤተ ክርስቲያኑ ደግሞ ካለቀ ወደ ቀጣይ ወደ ምን ይሸጋግራል? ወይ አዛ አካባቢ ላይ ወይ አጸዱ እንዲያምር ይደረጋል። ካልሆነ የሆነ ህንፃ ነገር ከቤተ ክርስቲያኑ አልፎ ደግሞ ለዛች ለቤተ ክርስቲያኑ ገቢ ተብሎ የሆነ G+1 G+2 የተባለ ሱቆች ሊከፈቱ ይችላል። ለዛ ደግሞ ገቢ ይባላል። ስለዚህ የማያቋርጥ ገቢ ይለመናል፣ ግን ምዕመናን ላይ ተሰርቶ አያውቅም ማለት እስክንችል ደረጃ ድረስ አሁን እየወደቀን ነው የምንገኘው እና አሁን ይሄ ዋቢ ሆኖ መታየት የሚችል ነው። ቤተ መቅደሱ ሙዚየም፣ ቤተ መቅደሱ መስጂድ፣ ቤተ መቅደሱ ቤተ መጻሕፍት፣ ቤተ መቅደሱ ሬስቶራንት፣ ቤተ መቅደሱ ናይት ክለብ፣ የዳንስ መለማመጃ ሲሆን በመላው ዓለም ላይ ተመልክተናል። በሀገራችን ኢትዮጵያ የማይሆንበት ነገር የለም። አሁንም ገንዘቡ የሚሰበሰበው ስለ ህንፃው ሳይሆን ሰውን ለመስራት ወንጌል ለመዘርጋት ቢሆን የተሻለ ነገር ይገኛል ብለን እናስባል እና ትኩረት እናድርግ ነው። በአጠቃላይ ወደ ቀጣይ መረጃ እናምራ። አንድ ቀን ህሊናችንን ሰብስበን የምንጸልይበት ጊዜ ይመጣል። በነገራችን ላይ ሁላችሁ ደረጃችንን ማወቅ ጥሩ ነው።
ሁልጊዜ የእግዚአብሔርን ሐሳብ ብቻ የሚያስብ ልብ ሊኖረን አይችልም አሁን ባለንበት ደረጃ። ምክንያቱም እኛ በምድር ላይ የምንኖር ዓለማውያን ገና በጦርነት ውስጥ በሰልፍ ውስጥ ያለን፣ ሰልፍ አላበቃንም እኮ አላቆምንም እኮ። በጦርነት ውስጥ ያለ ንጉሥ ዙፋን ላይ ተቀምጦ እንዲሁ ዝም ብሎ ሊያደርግ ይችላል እንዴ? የጦር ስልት ሲቀይስ የጦር መላ ሲዘይድ አይደል እንደሚኖረው? ምክንያቱም ጠላት እንዳለበት ያስባል እና ሁልጊዜ ቤተመንግስቱን በጦር ያስከብበዋል ማለት ነው። በዘመናዊ የጦር መሳሪያ ሊያስከብበው ይችላል። እኛም ልክ እንደዚያው ገና ጦርነት ላይ ያለን መሆናችን እንዳትረሱ። መጽሐፍ ቅዱስ ላይ ስንመለከት እኮ አሁን ጦርነት የጨረሰችው እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል ምዕራፍ 2 ቁጥር 51 ላይ ምን የሚል ቃል አለ? እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበር ይላል። ያየችውን የሰማችውን ስለ ክርስቶስ የምታየውን የምትሰማውን ነገር ሁሉ ምን ታደርግ ነበር? በልቧ ተጠብቀው ነበር ነው የሚለው። እኛ በእውነት ያየነውን የሰማነውን ነገር ሁሉ በልባችን እንጠብቅ ዘንድ እኛም እመቤታችንን ሆነናል። እኛ ድንግል ማርያምን ሆነናል። እዛ ደርሰናል? ገና እኮ ነን፣ እንደዛ አልደረስንም። እኛ እኮ ማለት እንደ ማርታና እንደ ማርያም አንድ ቤት ውስጥ እየኖርን ግን በማዕረግ የተለያየን ሰዎች እኮ ነን። ማርታ በቃ እንግዶችን በማስተናገድ በመሯሯጥ ምን በማለት ብዙ ያገለገልኩ የሚመስላት ሴት ናት። ማርያም ደግሞ ቃሉን በመስማት የተጠመደች ሴት ናት። በቃሉ ፍቅር ውስጥ የወደቀች ሴት ናት። ማርያም የፍጹማን ምሳሌ ናት። ማርታ ደግሞ የወጣንያን ምሳሌ ናት። ስለዚህ ማርታ ምን እያለች ነው የምታገለግል? ስታገለግል እያንጎራጎረች ነው። በአንድ በኩል አሁን እኔ ብቻዬን እንዲህ እየደከምኩ እነዚህ ሁሉ ተቀምጠው እያለች የምታስብ የነበረች ሴት ናት። ስለዚህ በጸሎታችን ጊዜ ጸሎት እኮ አገልግሎት ነው። እንደ ማርታ ባለ አገልግሎት መባከን በሚበዛበት ህይወት ውስጥ እየኖር እንደ ማርታ አገልግሎት ይዘን እንቀርባለን፣ እንቆማለን በእግዚአብሔር ፊት። ግን አንድ ነገር እናምናለን። እኛ እንደ ማርታ ማንጎራጎር በልባችን ውስጥ ቢኖርም እንኳን እንደ ቃየል ግን በስንፍናና በግዴለሽነት አይደለም ይህን ክፉ ሀሳብ ያሰብነው። ይሄ ከሆነ ተሳስተናል። ይሄ ካልሆነ ግን አልተሳሳትም። ያለንበት ደረጃ ግድ ብሎን ነው እንደዚህ አይነት ሀሳብ ያሰብነው። ግድ ነው። ጀማሪ ዋናተኛ ማዕበል ሞገድ በተነሳ ጊዜ በባህር ላይ መፍራቱ፣ መደንገጡ፣ መሸበሩ ግዴታ ነው። ዋና የሚችሉ ሰዎች ደግሞ ማዕበል ሞገድን ቢመጣ ምንም ቢመጣ አይፈሩም። ምክንያቱም ዋና ዋኝተው መውጣት እንደሚችሉ ስለሚያምኑ ማለት ነው። ከባህሩ ጋር ልምድ ስላላቸው። ውሻ አሁን እኛ የቆሎ ተማሪዎች ብዙ ጊዜ ውሻ ያባረረናል አይደል? ያው በምግብ ስለምንገናኝ እኛም የሰው ቁራሽ ወስደን ነው የምንበላው፣ ውሻውም የሰው ቁራሽ ተቀብሎ ነው የሚኖረው። በዚህ ምክንያት ያው ተቃርኖ አለ በሁለታችን ህይወት ውስጥ ግብግብ አለና ውሻ በጣም ያለመዱ ተማሪዎች አስቀድሞ ገና ፍርሃት ውስጥ ናቸው። ደካማ ውሻም ቢሆን ካዩ ተመልሶ ይመጣሉ ማለት። በጣም የለመዱ ተማሪዎች 3-4 ውሻም እንኳን ቢኖር ገብተው እንጀራውን ማግኘት ነው የሚፈልጉት። ውሻውን ተቀላቅለው አግኝተው ይመጣሉ ማለት። አሁን ውሻውን ተቀላቀሉ፣ ልመዱ። እናንተ በደንብ ውሻ መከልከል መልመድ ነው እንጂ ውሻ አለ ብላችሁ እንጀራ ሳትቀበሉ መሄድ የለባችሁ አይደል? የቆሎ ተማሪ ውሻ አለ ብሎ እዛ መንደር ውስጥ እንጀራ ከመቀበል የሚከለክለው ምንም ነገር የለም። የሚከላከልበት መሳሪያ እስካለው ድረስ ውሻውን መከላከል እንደሚችል ያምናል ማለት። እንጀራውን ለማግኘት ውሻውን መከላከል ግዴታ ነው። እኛም ይውላችሁ በጸሎት ከእግዚአብሔር አንዳች ረድኤት አንዳች ኃይል መቀበል እንችል ዘንድ ከአጋንንት ጋራ መዋጋት ግድ ሊሆንብን ይችላል። እንቅልፍ ይላችኋል፣ ክፉ ሀሳብ ያመጣባችኋል፣ ሌላም ነገር ያመጣባችኋል። ስለዚህ በማማተም በሌላም በምንም ነገር ያላራቅ ነው ልምድ ስላለን ቅድም እንዳልኩት ፊት ስለሰጠነውና አብሮን ስለቆየ የማይደነግጥ ሆኖ ያው ተኩሰን የማንገድለው እንደሆነ ስላወቀ ስለገባው ኢላማ እንደማንመታ ልምምዱ እንደሌለን ስለገባው ሾው እንደሆነ ገብቶታል። መቼስ ፊልም የሚሰራ ፖሊስና በትክክል የለመደ የሰለጠነ ፖሊስ አንድ አይደለም አይደል? ለፊልም ብሎ የለበሰው ልብስና የያዘው መሳሪያ ላይ የፖሊስ ስራ ብትሉት ሊከብደው ይችላል አይደል? ደግሞ በቀጥታ ደግሞ እንዲሁ የሰለጠነ ፖሊስ ከሆነ ደግሞ በቀጥታ መንግስት የጣለበትን ኃላፊነት ይወጣል ማለት ነው በወሰደው ስልጠና መሰረት። እኛም እንደው ዝም ለድራማ እንደቆምን አንዳንድ ጊዜ ይገምታል ሰይጣን። አሁን ነገ ጥሎት ይሄድ የለ፣ አሁን ነገ ተስፋ ቆርጦ ያቆም የለ፣ አሁን ነገ ተኝቶ ያመልጠው የለ፣ ይሄ የጸሎት ጊዜ ብሎ ያስባል ማለት ነው። እና ዛሬ በመቆማችን ብዙም አይደነግጥም እና ርቆም አይሄድም። ከዚህ የተነሳ እንደው ለሰይጣን አቅማችንን ማስለካት የለብንም፣ ማንነታችን ማሳየት የለብንም። ሰይጣን ይሄን ያክል እንዲያውቀን ይሄን ያክል እንዲላመደም መፍቀድ የለብንም። አትጠራጠሩ፣ አንድ ቀን ነገሮችን ሁሉ በልባችን ይዘን በልባችን እየጠበቅን የምንጸልይበት ቀን ይመጣል። ልክ እንደ ማርያም እንደ አልዓዛር እህት እንደ ማርያም በፍጹም ፍቅር ውስጥ ወድቀን የምንጸልይበት ጊዜ አለ። ማርያም እኮ ማርታ የተናገረችውንም አልሰማችም፣ ክርስቶስን የሰማት እና የመለስላትም እሱ።
አሁን ያቺ ሴት በጌታ ፊት ታለቅስ የነበረችው ሴት በፀጉሯ እግሩን እያበሰችው ሽቱም እየቀባችው ፊቱ ላይ ተንበርክካ ታለቅስ የነበረችው ሴት ስምዖን እየነቀፋት የነበረውን ነገር እኮ አልሰማችም። በልቡ ነው እሱም ያስብ የነበረው። አሁን ይሄ ነቢይ ቢሆን ኖሮ ባላወቃትም ነበር ይችን ሴት እንዴት አስጠጋት ወደ እግሩ እያለ ያስብ የነበረ እሱ በልቡ ነው። ጌታ ብቻ ነበር የሰማው የሚያወቅ። አንድ ቀን ህሊናችንን ሰብስበን የምንጸልይበት ጊዜ አለ በሚል ነው ሊቀ ሊቃውንት ስምዐኮነ መላክ ሰፋ ያለ መልእክታቸውን ያስተላለፉት። ወደ ፓኪስታኑ እፎይ አነጋጋሪ ወደ ሆነው ምስክርነት እናምራ። የኢየሱስ ክርስቶስን መገለጥ ጉድ ይዞ የመጣው የፓኪስታኑ እፎይ የእፎይ ጉዳይ ሲነሳ በርካቶች ይነጋገሩበታል። በሀገር ኢትዮጵያ ገኖ ታውቋል። ከሀገራችን ኢትዮጵያ ውጭ ደግሞ እንዲህ አይነት ጎበዝ የሆኑ ታላላቅ ሰዎች አሉ። አንዱ ወንድማችን መምህራችን የነበረው በተለያዩ ቦታዎች ላይ የምናውቃቸው ብዙዎች አሉ። አንዱ እፎይን የፓኪስታኑ እፎይ ግን ተከታትለን እንመለስ። ካሊድ ማንሱር ሱምፕሮ የፓኪስታን ኢስላማዊ ሪፐብሊክ ዜጋ ነው። በትምህርት ቤቱ ውስጥ ለአንዳንድ ክርስቲያን ተማሪዎች ፈተናና መከራ በመሆን ክርስቶስን ያሳደድ የነበረ አክራሪ ሙስሊም ነው። ለእስልምና ያለውን ታማኝነት ለማረጋገጥ ክርስቲያኖችን በመገዳደር የነቢዩ መሐመድ ትጉ ተከታይ እንደሆነ አድርጎ ያምን ነበር። በዛሬው አስደናቂ ምስክርነት ታሪክ ይህ የፓኪስታን ሙስሊም ወደ ኢየሱስ ክርስቶስ እንዴት እንደተለወጠ ክርስቶስን ጌታና አምላክ አድርጎ በመቀበል ወደ ክርስትና ስለመጣበት ምስክርነት አስደናቂ ቃል ይዤላችሁ ቀርቤያለሁ። ይህን ምስክርነት ለርን ሪሊጂየስ የተባለ ድረገጽ ካሊድስ ቻሌንጅ ሙስሊም ኮንቨርት ቱ ክርስቲያኒቲ ብሎ ካወጣው ምስክርነት እያገኘሁት ሲሆን ቻናሉን ሰብስክራይብና ላይክ በማድረግ እንዲሁም ደግሞ መረጃዎች ሲለቀቁ የማሳወቂያ መልእክት እንዲደርሳችሁ የደወል ምልክቷን በመጫን አብራችሁኝ እንድትቆዩ እጋብዛችኋለሁ። እኔ እጅግ ጥብቅ በሆነ ኢስላማዊ ስርዓት እያደኩ የፓኪስታን ሙስሊም ቤተሰብ ነኝ። የ14 ዓመት ልጅ ሳለሁ በፓኪስታን በሚገኝ የገዳም ትምህርት ቤት እማር ነበር። ወላጆቼ በ7 ዓመቴ ቁርአንን እንድማር አስገድደውኝ ነበር። እኔም እንዲሁ አደረኩኝ። በትምህርት ቤቱ ውስጥ ብዙ የማውቃቸው ክርስቲያን ጓደኞችም ነበሩኝ እና ትምህርታቸውን በብርታትና በትኩረት ሲያጠኑ ና ሲከታተሉ ስመለከት በጣም እገረምባቸው ነበር። ምክንያቱም ሁልጊዜ ክርስቲያኖች በማህበረሰቡ ውስጥ ዝቅተኛ ቦታ ላይ ስለነበሩ በአካዳሚ ትምህርታቸውም እንዲሁ እንደ ኢኮኖሚያቸው ደካማና የተናቁ አድርጌ እመለከታቸው ስለነበር ይህን አስተሳሰብና ግምት ይዤባቸው ነበር። ስለ ቁርአን ትክክለኛነትና አላህ በቅዱስ ቁርአን ውስጥ የመጽሐፉ ባለቤቶች ተብሎ የተጠራውን መጽሐፍ ቅዱስን ላለመቀበል ከብዙ ክርስቲያን ሰዎች ጋር በሰፊው ተወያይቼ ነበር። ከዚህም በላይ ደግሞ ክርስቲያኖች እስልምናን እንዲቀበሉ በተደጋጋሚ ለማስገደድ ጥረትና ሙከራም አደርግ ነበር። ይህን ድርጊቴን የሚያዩ የትምህርት ቤቱ ክርስቲያን መምህራን ከዚህ ሃይማኖታዊ ጣልቃ ገብነት ስራዬ እንድታቀብ ብዙ ጊዜ ምክርና ተግሳጽ ይሰጡኝ ነበር። አንድ ቀን ከክርስቲያን ጓደኞች ጋር እየተወያየን ሳለን አንዳችን የሌላውን ሃይማኖታዊ መጽሐፍ ማለትም ሙስሊሞች መጽሐፍ ቅዱስን፣ ክርስቲያኖች ደግሞ ቁርአንን እንድናቃጥለው በመወራረድ ሳይቃጠል ተአምራዊ ስራን የሚያሳየውን አምኖ ለመቀበል ጥያቄዎችን አቀረብኩላቸው። ምክንያቱም ቁርአን ትክክለኛ የአላህ ቃል ስለነበረ የሆነ ተአምር ተፈጥሮ ወደ እስልምና እንደሚመጡ እርግጠኛ ስለነበርኩ ነው ይህን የውርርድና የፉክክር ሐሳብ ያቀረብኩላቸው። ይህን ከንቱ ሐሳቤን የሰሙ ክርስቲያኖች በጥብቅ ነበር የተቃወሙኝ። ምክንያቱም ክርስቲያኖች ኢስላማዊት ሀገር በሆነችው ፓኪስታን ውስጥ ይህን ድርጊት መፈጸም ሊመጣ የሚችለውን ቁጣና አደጋ ቀድመው ያወቁ በመሆናቸው የእብድ ሰው ሐሳብ ነበር በማለት በጽኑ የተቃወሙኝ። በእርግጥ እኔም ቁርአንን በማቃጠል እውነተኛው ሃይማኖት ይታወቅ ያልኩት ክርስቲያኖችን አሳምኖ ወደ ኢስላም ለማምጣት ሳይሆን በዚህ ድርጊት በመላዋ ፓኪስታን ያሉ የሙስሊሞችን ቁጣ በመቀስቀስ በክርስቲያኖች ላይ
እንዲዘመትባቸው ያቀድኩት የክፋት ሐሳብ እንደነበረ ዛሬ ላይ ሳስበው በጸጸት ሁሌ ክርስቶስን በይቅርታና በተማጽኖ እጠይቀዋለሁ። እኔም መጽሐፍ ቅዱስን በማቃጠል የሚቃጠለው መጽሐፍ የውሸት እንደሆነ የማይቃጠለው መጽሐፍ ደግሞ የእውነት ይሆን ነበር በማለት ትክክለኛው አምላክ የራሱን ቃል ያድናል በማለት ክርስቲያኖች ወደዚህ ውርርድ እንዲመጡልኝ በብዙ ለማግባባት ሞከርኩኝ። ክርስቲያኖች ግን ሐሳቤን ሊቀበሉኝ አልፈለጉም ነበር። በኢስላማዊት ሀገር ውስጥ መኖርና እንዲህ አይነት ድርጊት መፈጸም ወደ ሕግ ፊት እንዲጋፈጡ ከማድረግም በላይ አደገኛ ነውጥና ብጥብጥ እንደሚያመጣባቸው ቀድመው ስለተረዱ ይህን ከንቱ ሐሳቤን ሊቀበሉኝ አልፈቀዱም ነበር። ክርስቲያኖች ሐሳቤን እምቢ ብለው ባይቀበሉኝም በራሴ እጅ ይህን ሐሳቤን እውን እንደማደርገው ነገርኳቸው። ክርስቲያኖች በሁኔታዬ እየተገረሙና እንደ እብድ ሰው እየተመለከቱኝ በነገሩ ላለመተባበር ከእኔ ለምራቅ ወደኋላ ማፈግፈግ ጀመሩ። እኔም ደግሞ ቁርአኑን እንደማይቃጠልና እሳት እንደማይበላው 100% እርግጠኛ ስለነበርኩ ነው ወደዚህ ተግባር እየገባሁት። እንደተናገርኩትም በዙሪያዬ የነበሩት ክርስቲያኖች እየተመለከቱኝ በመጀመሪያ ቁርአኑን በእሳት ማቃጠል ጀመርኩኝ። ይመለከቱኝ የነበሩት ክርስቲያኖች ለማስጣልና ከድርጊቴ ለማስቆም ቢጥሩም አይናቸው እያየ ቁርአኑ ነደደ። እሳት አይነካውም ያልኩት ቅዱስ ቁርአን በእሳት ነበልባል ሲቃጠል ስመለከት ሁለት አይነት የተደበላለቀ ስሜት ነበር የተሰማኝ። አንደኛው የተማመንኩበት ቁርአን ሲቃጠል በማየቴ የውርደትና የሽንፈት አይነት ስሜት ነበር የተሰማኝ። ሁለተኛው ደግሞ ክርስቲያኖችን የጥቃት ኢላማ ለማድረግ ህዝበ ሙስሊሙን የሚያስቆጣ ድርጊት በመፈጸም የቁርአን መቃጠል አመጽ እንዲቀሰቀስ የምፈልግበት ጉዳይ ነበር። ከዚህ በኋላ ክርስቲያኖችን ለማሳፈርና ለማዋረድ ይጠቅመኛል ያልኩት ዋናው ጉዳይ መጽሐፍ ቅዱስን በማቃጠል የፈጣሪ ቃል አለመሆኑን አመድ ሲሆን ማሳየት ነበር። ልክ እንደተመኘሁት መጽሐፍ ቅዱስን በእሳት ማቃጠል ጀመርኩኝ። ይመለከቱኝ የነበሩት ክርስቲያኖች ይቅርብህ፣ በደል ይሆንብሃል፣ እግዚአብሔር ይገስጽህ እያሉ ለማስቆም ቢሞክሩም በቁርአኑ መቃጠል ስለፈሩና ሌላ ጣጣ እንዳይመጣባቸው በመፍራት ቀርበው ሊገዳደሩኝ አልደፈሩም ነበር። እኔ በንቀት ላቃጥለው የሞከርኩት መጽሐፍ ቅዱስ ያልጠበቅኩት ተአምር ነበር እያሳየኝ። ከመጽሐፍ ቅዱስ የወጣው አንዳች የጨረር ኃይል ደረቴን መታኝና መሬት ላይ ወደኩኝ። ጭስ ሰውነቴን ከበበው። በወደኩበት ስፍራ ሁኜ ለመጽሐፍ ቅዱስ ያቀጣጠልኩት እሳት እኔኑ ያቃጥለኝ እንደነበር ሳይ ድንጋጤና ጩኸቴ በረከተ። ከዚያም በድንገት አንድ ወርቃማ ፀጉር ያለው ሰው ከጎኔ ቆሞ አየሁት። በብርሃን ተጠቅልሎ በነጸብራቅ ተሞልቶ ይመለከተኝ ነበር። ወደ እኔ ቀረበና በፍቅርና በርህራሄ አይኑ እየተመለከተኝ እጁን በራሴ ላይ ጭኖ እንዲህ አለኝ፣ ከዛሬ ጀምሮ የእኔ ልጅ ነህ። በዚህም ሕዝብ ላይ ይህን የመንግስት ወንጌልን ትሰብካለህ። ሂድ፣ ጌታህ ከአንተ ጋር ነውና አትፍራ። ድምፅህንም ከፍ አድርገህ አስተምር፣ ስበክ አለኝ። ከዚያም ራእዩ ቀጠለ። እናም ክርስቶስ ከተቀበረበት የመቃብሩ ስፍራ ላይ የመቃብር ድንጋይ አየሁኝ። መግደላዊት ማርያም የጌታን ሥጋ የወሰደውን አትክልተኛውን ስታናገረው በወንጌሉ ላይ የተጻፈውን ቃል ተመለከትኩት። አትክልተኛው ራሱ ኢየሱስ ክርስቶስ ነበር። የማርያምን እጅ ከሳመ በኋላ እኔ ነቃው። አንድ ሰው እንደመታኝና በጣም ጠንካራ ህመም እየተሰማኝ ሆኜ ከወደኩበት ተነሳው። ነገር ምንም ጉዳትና ጠባሳ አልነበረኝም ነበር። ወደ ቤቴ ሄድኩና ለወላጆቼ የሆነውን ነገር ነገርኳቸው። ነገር ግን አላመኑኝም። ክርስቲያኖቹ አስማትና መተት ያደረጉብኝ መስሏቸው በጥርጣሬ እያዩኝ ነበር። ነገር ግን ሁሉም ነገር የሆነው በራሴ አይን እያየሁ እንደሆነና ብዙ ሰዎች እየተመለከቱ የተፈጸመ እንደሆነ ነገርኳቸው። አሁንም
አላመኑኝም። ክርስቲያን ለመሆን አስበሃል እንዴ? የጤነኛ ሰው ንግግር ለምን አታወራም? በማለት የምናገረውን ሊያምኑኝ ባለመቻላቸው ንግግሬን አጣጣሉት። ደግሜ ልናገርና ያየሁትን ላወራ ስል በቁጣ ከቤት እንደወጣ አደረጉኝ። እንደ ቤተሰባቸው አባል ሊቀበሉኝና ሊቆጥሩኝ አልፈቀዱም ነበር። እንዲህ ባለማሰባቸው ከቤታቸው አስወጡኝ። ያየሁትን ራእይ ይዤ ዝም ማለት አልፈለግኩምና ሐሳቤን የማካፍለው ሰውና የሚያዳምጠኝ ፍለጋ ከእኔ ቤት ቅርብ ወደ ሆነው ቤተ ክርስቲያን ሄድኩኝ። በቤተ ክርስቲያኑ ቅጥር ግቢ ከገባሁ በኋላ ያየሁትን የማጋራው ሰው በአይኔ ስፈልግ በግቢው ውስጥ ወደ ነበሩት አንድ ሽማግሌ ካህን ላይ አይኔ አረፈ። ላየሁት ነገር የሚመጥኑ እንደሆነ በመተማመን ወደ እርሳቸው ቀረብ ብዬ ያየሁትን ነገር በሙሉ ነገርኳቸው። ሐሳቤንና ንግግሬን በጥሞናና በማስተዋል ካዳመጡኝ በኋላ በተረጋጋ ስብዕና ይህን የመጽሐፍ ቅዱስን ቃል አንብብ፣ ራስህንም በእግዚአብሔር ቃል ፈትሽ በማለት በጸሎት እሸኙኝ። በካህኑ እርጋታና ስብዕና እየተደመምኩኝ የሰጡኝን መጽሐፍ ቅዱስ ይዤ ማንበብ ጀመርኩ። ድንገት ስከፍት ካየሁት ራእይ ጋር የሚመሳሰል ክፍል ጋር ተገጣጠምኩኝ። ዮሐንስ ወንጌል ምዕራፍ 20 ላይ ክርስቶስ በተቀበረበት የመቃብር ስፍራ መግደላዊት ማርያም የክርስቶስን ስጋ ሽቶ ልትቀባው ስትመጣ የመቃብሩ ድንጋይ ተንከባሎ የሞተውን ስጋ ባጣች ጊዜ ክርስቶስ ከመቃብሩ ተነስቶ ነበርና ይህን ስላላስተዋለች በመቃብሩ የአትክልት ስፍራ ውስጥ የአትክልት ጠባቂ መስሏት ጌታዬን ሰውነት አንተ ወስደው ከሆነ እባክህ ንገረኝ ሽቶ እንድቀባው በማለት ክርስቶስን ተጠይቀው እንደነበር የተጻፈውን ማንበብ ጀመርኩኝ። እጅግ በጣም ተገረምኩኝ። ይህ በራእይ የተመለከትኩትን ነገር መጽሐፍ ቅዱስ ላይ ሳነበው ማመን አልቻልኩም ነበር። የፓኪስታኑ እፎይ ነው እንግዲህ በስተመጨረሻ ወደ እናት ቤተክርስቲያን ተመልሶ ክርስቲያን ሆኗል። እንዴት አያችሁ? እንዴት ሰማችሁት? እንዴት አደመጣችሁት? ታዲያ እናንተ ላይክና ሼር እያደረጋችሁ ሀሳብ አስተያየት እየሰጣችሁ ሀሳቦቻችሁን ግልጽ እያደረጋችሁ በማሳወቅ ከጎናችን እንድትቆሙ በትህትና እንጠይቃችኋለን። በሌሎች መረጃዎችን መለሳለሁ። ተሰነባበትኩኝ። ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን።